እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ ለገጣፎ? ጨዋታው ግልጽ ነው። እኔ ካላወካሁት የሚል ነው። ሁለተኛ ሆድ ማስባስ በቀላሉ ይሄንን ህዝብ ይቻላል እያሉ ህዝቡ ነቅቶ የደረሰበት ደረጃ ላይ ያልደረሱ እንደሆኑ ነው የሚያሳየው። ምን ነው ሰው ከፒያሳ እጣ ወጥቶለት ቱሉ ዲምቱ ሲሄድ የዛሬ 20 ዓመት አካባቢ እየጨፈረ ብር አዋጥቶ እየደገሰ ሄዶል እንደሸኛው ሱኮ ቤት አገኘ እሷ ቤት አገኘች እየተባለ ማለት ነው። ቱሉ ዲምቱ ከገላንጉራ 3.7 ኪሎ ሜትር ርቅ የለ እንዴ? የፒያሳን ነዋሪ ያስገባ ነው ኃይሌ ጋርመንት አካባቢ ነው። ላፍቶ 2000 የሚባለው ሰፈር መሀል ከተማነቱ ምንም የሚያጠራጥር አይደለም። ቢሆንም ግን ለምን ፒያሳ ላይ አልተሰራም ተመልሶ ቢባል ከሆነ እንዴ ይሄን ሁሉ ነዋሪ የት እናስቀምጠዋለን? ቀድመን ሌላ ቦታ ቤት ካልሰራን። እነሱ ነዋሪዎቹ ደስ የሚለኝ ነገር ነዋሪዎቹ አያወዳድሩትም። የሰራ ነው ለነሱ ነው። እነሱ ከገባቸው ይበቃናል። ማን የገባበት ከየት መጥቶ እስኪ ከሌላ ቦታ መጥቶ እነኚህ ቤቶች ውስጥ የገባውን ሰው ኢንተርቪው አድርጎ በራሳቸው ያቅርቡ። እነኚህ የሚከራከሩ ሰዎች እንማርበታለን። እና የሰራነው ስራ ማንም ሊያጣጥለው የሚችለው አይደለም። ተራ ለውሸት ክስ ዋጋ እንስጥ። ማንም ሊያጣጥለው መቼም ቢሆን የብልጽግና አመራሮች ልስኮሩበት የሚገባ ነው። ጤና ይስጥልን የኢትዮ ፍሮንት ተከታዮች፣ ልክ የዛሬ 2 ሳምንት የተለቀቀው የቴዎድሮስ ካሳሁን ቴዲ አፍሮ ኢቶሪክ አልበም አሁን ድረስ በደጋፊዎቹም በተቃዋሚዎቹም መነጋገሪያ ሆኗል። በተለይ ከአልበሙ ዳስጣ ላንሳው የሚለው ዜማው በመንግስትና ደጋፊዎቹ በከፍተኛ ደረጃ ሲተችን የቆየው የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ከሰሞኑ የከተማ አስተዳደሩን የ9 ወር የሥራ አፈጻጸም በገመገመ መድረክ ላይ ለደቂቃዎች የቆየ የአስተዳደራቸውን የሥራ አፈጻጸም ከአርቲስቱ ዳስጣል ሙዚቃ ጋር በሚያስተያይ መልኩ ሲያቀርቡ ሙዚቃው ያነሳቸውን መንፈሶችንም የሚተቹ ጉዳዮችን ሲያነሱ ተደምጠዋል። የአዲስ አበባ ከተማን ለማስዋብ በመልሶ ማልማት የተሰሩ ስራዎችን ሲያብራሩም እነሱ ለገጣፎ ለከበርቻቻ ሲሄዱ ችግር የለውም፣ ሌላውን ግን ከመሃል ከተማ ለቀቀ እያሉ ሆድ ያስብሳሉ ሲሉም ተናግረዋል። ይሄ ንግግራቸው ቴዎድሮስ ካሳሁን ቴዲ አፍሮ ለገጣፎ ሲሲዲ የመኖሪያ መንደር ይኖር ነበር የሚለውን መነሻ ያደረገ ይመስላል። ከንቲባዋ ከመድረኩ ንግግራቸው ከ10 ለሚበልጡ ደቂቃዎች ቴዲ አፍሮ ዳስጣል በሚለው ሙዚቃው በፍቅር ጠርተው ከዳር እስከ ዳር ማልገቡና አቆሙን ከዳር ለሚለው ስንኝ ምላሽ ሲሰጡ ይዋሉ ይመስላል። በንግግራቸውም ነዋሪዎችን ከፒያሳ ብናስወጣም ሌላ መሃል ከተማ ላይ ነው ያስገባ ነው እያሉ አሉኝ የሚሏቸውን ማስረጃዎች በዝርዝር አቅርበዋል። የቴዎድሮስ ካሳሁን ቴዲ አፍሮ ዳስጣል የሚለው ዘፈን የሚተረጎመው ሰዎችን ከፒያሳ በማፈናቀል ብቻ ነው ወይ የሚለው ሌላ መከራከሪያ ሆኖ ከንቲባ አዳነች አቤቤ ከዚሁ ጋር በተያያዘ ያነሷቸው ጉዳዮችን እንድታዩም እንድታዳምጡም እንጋብዛችኋለን። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁም አብራችሁን ቆዩ። ሌላኛው የከተማችንን ጎስቋላ ገጽታዎች መቀየር ነው። አዲስ አበባ ከለውጡ በፊት የነበራት አጠቃላይ ስላም ኤሪያ ወይም ደግሞ ጎስቋላ ተብለው የተለዩ አካባቢዎች እነኚህ የጭቃ ቤቶች አጠቃላይ ከከተማዋ 74 እጅ ይዛሉ። ይሄ ጥናት ነው፣ የመንግስት ሪፖርት አይደለም። 74 እጅ ከ74 አሁን ስንት አድርሰናል? ፕላን ልማት ኮሚሽን በደንብ ይሄንን እየተነተነ ሊያስረዳ ይገባል። 30 እጅ ላይ ደርሰናል። ከኛ ውጪ የሆኑ አካላት ያጠናሉ። እኛ በዛ ልክ ማጥናት መቻል አለብን። በ44 እጅ ዝቅ አድርገናል። በእነኛ 5 ዓመት ዋናው መሰረታዊ የተሰራው በእነኛ 5 ዓመታት ውስጥ ነው። ይሄ እኮ ተአምር ነው። እነኚህ የቀድሞ የወዳደቁ የቆሸሹ በላስቲክ በሽርፍራፊ ቆርቆሮች የተወጣጠሩ የጭቃ ቤቶች ያዘነበሉ አንዱ ሌላውን ደግፎ ያቆመ ሰፈር እኛ ባንቀየራቸው እኮ ራሳቸው እኮ ፈራርሰዋል። ስለዚህ እነሱን መቀየር ችለናል። እነሱን ስንቀይር አንዳንዶቹን በመጠኑ በ2 በ3 ህንጻ ሰርተን ስንቀይር እዛው ሰፈራቸው
የተወሰኑ ሰዎችን አንስተን ወይ ትምህርት ቤት ወይ መጠለያ እያቆየን ለ3 ለ4 ወር ሰርተን ያስገባናቸው እንደምታውቁት። የሰሞኑ የምርጫ ክርክር ዋናው ማዕከሉ ምን ስለሆነ ግልጽ ልንሆን እኩል ይገባልና ነው። ሌሎቹን ሰፈር ነው የመሰረትንላቸው ክፍት ቦታዎች ከተማ ላይ ባገኘንበት ማለት ነው። መሀል ከተማ ላይ ልደታ በጎነት መንደርና አይታችሁታል እንዴ? አንዱ ትልቁ መሰረታዊ ለውጥ ያመጣ ነው። ወንዞች ዳርቻ ላይ ያሉ ነዋሪዎችን እስከ ፍልውሃ ድረስ ያሉትን ልደታ ቤተክርስቲያን ጋር ያስገባ ነው። ክፍት ቦታ እዛ ስላገኘን እነኛን ረጃጅም ባለ 12 ወለል ህንጻዎች እዛ ነው የገነባ ነው። አሁን በቅርብ ደግሞ ባለ 9 ወለል ህንጻዎች በርከት አድርገን ጨምረናል። እዚህ 7 ደረጃ ላይ ቤቶች የሉንም እንዴ? 7 ደረጃ ላይ አፍንጮ በር መሀል መርካቶ ላይ በጎነት መንደር አልመሰረትንም እንዴ? እነ ገብስ ተራ ማለት ነው። አዲስ ከተማዎች ብቻ ናቸው የሚያውቁት እሱን እንዳትሉኝ። በየሰፈሩ በየክፍለ ከተማው በርካታ ቤቶች ተሰርተዋል። እነኚህ 46000 ቤቶች የተቀየሩት ይሄንን የሚመጣጠኑ የወዳደቁ የቀበሌ ቤቶች ናቸው። አንዳንዶቹ አንድ ቤት አንስተን ብዙ ቤትም የገነባንበት ነው። እዚህ ቦሌ ጎላጎል አካባቢ ብትሄዱ የተሰሩ ቤቶች የተወሰኑ ሰፋፊ ቀበሌ ቤቶችን አንስተን ለብዙዎች እንደሚበቃ ተደርገው የተሰሩ ናቸው። በአንድ ጊዜ ከ1000 በላይ ነዋሪዎች የተነሱበት አካባቢ ደግሞ እንደዛ ማድረግ አልቻልንም። ሰፋ ያለ መሬት ያለበት አካባቢ ፍለጋ መሄድ ግድ ነበረ። ለምሳሌ የፒያሳን ነዋሪ ያስገባነው ኃይሌ ጋርመንት አካባቢ ነው። ላፍቶ 2000 የሚባለው ሰፈር መሀል ከተማነቱ ምንም የሚያጠራጥር አይደለም። ቢሆንም ግን ለምን ፒያሳ ላይ አልተሰራም ተመልሶ የሚባል ከሆነ እንዴ ይሄን ሁሉ ነዋሪ የት እናስቀምጠዋለን? ቀድመን ሌላ ቦታ ቤት ካልሰራን ቀድመን ሌላ ቦታ ቤት ሰርተን ወደ ቤት ነው ያስገባናቸው። የወጡበት ቤት ይባል ነበር ወይ ነው ዋናው ጥያቄ። ቤት ነበር ወይ? ያለ ውሃ፣ ያለ ማብሰያ፣ ያለ ፍሳሽ መስመር፣ በቂ ጣሪያ እንኳን ሳይኖረው ሰው ቆጥ ላይ እየኖረ በጥገኝነት አንዱ ላይ እየለጣጠፈ እየኖረ እሳት አደጋ ሲነሳ ያን ሁሉ ሰው እየፈጀ የሚወዳደር አይደለም። እነሱ ነዋሪዎቹ ደስ የሚለኝ ነገር ነዋሪዎቹ አያወዳድሩትም። የሰራነው ለነሱ ነው። እነሱ ከገባቸው ይበቃናል። እኛ ደግሞ ዋናው የተነሳንበትን አላማ ከፈጸምን ማለት ነው። ስለዚህ አዲስ አበባ እንደ ስሟ አበባ እናደርጋታለን ስንል ሻንቲ ሰፈሮችን በ44 እጅ ቀንሰናል ማለት ነው። አለበለዚያ ቅድም የተናገርኩት አዲስ አበባ የዓለም 3ኛዋ የዲፕሎማሲ ማዕከል አፍሪካ ወንድሞች እህቶቻችን ዋና ከተማችን የሚሉባት ይሄ አሁን በገቢ በከፍተኛ ሁኔታ ሀገራችን እያነቃቃ ያለው ቱሪዝም እየመጣ እየጎረፈ ያለበት ሁኔታ አይታሰብም። ሻንቲ ውስጥ የአፍሪካ ህብረት ይውጣ የተባለው ሻንቲ ነው። አዲስ አበባ ቆሻሻ ናት ብለው እኮ ነው የከሰሱን። ይሄ ማለት ቤቶችን መቀየር ብቻ አይደለም፣ አካባቢን ጭምር ነው የቀየርነው። አካባቢን ወደ ሰው ልጅ መኖሪያ የሰውን ክብር የሚመጥን ህፃናት ቦርቀው የሚያድጉባት ወጣ ብለው ኳስ የሚጫወቱባት ማህበራዊ መስተጋብር የሚጠናከርበት ዘመናዊ አኗኗር ዘይቤ ልምምድ የተደረገበት መሬት ላይ ያለው መሬት ጠበበኝ ያለው ጭቅጭቅ እየቀነሰ ወደ ላይ እየገነባን ሰው በጋራ መኖርን በከፍተኛ ሁኔታ የተለማመደበት ነው እና የሰራነው ስራ ማንም ሊያጣጥለው የሚችለው አይደለም። ተራ ለውሸት ክስ ዋጋ አልነስተ ማንም ሊያጣጥለው መቼም ቢሆን የብልጽግና አመራሮች ልስኮሩበት የሚገባ ነው። ለሰው ልጅ ክብር የሚመጥን ስራ ነው የሰራነው። ክብር ነው የገነባ ነው። ቤት ብቻ አይደለም፣ አካባቢ ነው የገነባ ነው። ምን ነው ሰው ከፒያሳ እጣ ወጥቶለት ቱሉ ዲምቱ ሲሄድ የዛሬ 20 ዓመት አካባቢ እየጨፈረ ብር አዋጥቶ እየደገሰ ሄዶል እንደሸኛው ሱኮ ቤት አገኘ እሷ ቤት አገኘች እየተባለ ማለት ነው። ቱሉ ዲምቱ ከገላንጉራ 3.7 ኪሎ ሜትር ርቅ የለ እንዴ? ገላንጉራ እኮ ነው ወደዚህ። ኮየ ፈጬ ከገላንጉራ ትንሽም ቢሆን ርቅ የለ እንዴ? ገላንጉራ ነው አለ ወደዚህ ቅርብ።
እዛ እጣ ይወጣላቸው ሰዎች እንደዛ እየተደገዘ ለዛው ባላለቀ ቤት ራሱ ባለቤቱ የሚጨርሰው እየተባለ ማለት እቺ ጥንቅቅ አርገን ጨርሰን እቃ ጭምር ጭነን አስገብተን ቁልፍ አስረክበን ንጹህ ሰፈር ጥሩ መኖሪያ አንድም ላፍቶ 2000 ነው ወጣሉ የተባሉት ማለት ነው። ሁለተኛው ገላንጉራ ነው። ሶስተኛው አራብሳ ነው። የካጣፉ አካባቢ ነው። ፈረንሳይ የካ ፈረንሳይ አካባቢ እነኛ አካባቢዎች ናቸው ያስገባናቸው። ከነኛ አካባቢ ርቀው ያሉ ቦታዎች ላይ ሲገባ ግን እጣ ሲወጣለት ለዛውም ቆጥቦ በገዛ ገንዘቡ ማለት ነው ቆጥቦ ጥንቅቅ ባላለ ቤት እጣ ሲወጣለት ከበርቻቻ ጭፈራ ነው። እኛ ስላረግነው ነው ዝቅ የሚለው ቁልፍ ስላስረከብን ጠርተን አንድ ሁለተኛ እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ ለገጣፎ? ጨዋታው ግልጽ ነው። እኔ ካላወካሁት የሚል ነው። ሁለተኛ ሆድ ማስባስ በቀላሉ ይሄንን ህዝብ ይቻላል እያሉ ህዝቡ ነቅቶ የደረሰበት ደረጃ ላይ ያልደረሱ እንደሆኑ ነው የሚያሳየው። የምርጫ ክርክሩ ሁሉ በዚህ ዙሪያ እንደነበረ ስለምናስታውስ ነው። በዚህ ዙሪያ ከሳሽ ብቅ ስላለ አዲስ አበባዎች የሰራችሁትን ስራ ቅንጣት ያክል በፈጣሪም በሰውም ዘንድ የተጣለብንን ኃላፊነት ጥርሳችንን ነክሰን በንጹህ በታማኝነት ተወተነዋል። አንዳንድ ቦታ ስናስተላልፍ እንኳን አመራራችን ላይ ክፍተት ሲፈጥር ምን ያክል ጨከን ያለ እርምጃ እንደምንወስድ ስለምናውቀው ማለት ነው። ፌር የሆነ ስራ ነው የሰራ ነው። የትኛው ነዋሪ ነው ቤቱ ተገንብቶለት ቤቱ ተመልሶ ያልገባው? ማን የገባበት? ከየት መጥቶ? እስኪ ከሌላ ቦታ መጥቶ እነኚህ ቤቶች ውስጥ የገባውን ሰው ኢንተርቪው አድርጎ በራሳቸው ያቅርቡ። እነኚህ የሚከራከሩ ሰዎች እንማርበታለን። ስለሌለ ሙሉ ኮንፊደንስ አለን። እኛ አላማችንም ማገልገል ነው። አዲስ አበባን ውብ አበባ እናስመስላታለን ስንል ማሳያዎቹ የገጽታዋ ሻንቲ ከ74 ወደ 30 መውረዱ ነው።